ጉድ ነው ግን ምን ጉድ ነው ታዘባችኋል? ጭራሽ እናትየውን ዊግ እንኳን ቢያረጉል ብታረግላቸው ካንቺ ላላለቻቸው ብላኪ የሄለንን አካውንት ሊያዘጋ ጥሪ አድርጓል። ብላኪ እኔ እኮ የማንም ላይ እንትን እኮ አላረግም። ብዙ ጊዜ ታውቃላችሁ ሰዎች ባህሪያቸው እንጂ አካውንታቸው አይደለም መዘጋት ያለበት ብዬ አምናለሁ። ማንም እነ ዞኔንም እነ ዮኒ ሁሉንም እና ብላኪን በጣም ነው የምወደው፣ ግን ማዘጋት የሚል እንትን አልወድም የማንንም። ምክንያቱም ሰው መርጦ ነው የሚሰማው። ገብቷችኋል? ሰው መርጦ ነው የሚሰማው። እናንተው ተከታዮች፣ እናንተው ተሳዳቢዎች፣ ኦኬ ሁሉንም ነገር እናንተ ልትሆኗችሁ። ምክንያቱም እናንተ ራሳችሁ ልክ የምንበላውን መርጠን እንደምንበላው የምናየውንም መርጠን ማየት መቻል አለብን። እኔ አሁን ቱ ቢ ኦነስት ጉራ አይደለም አላይም፣ ማላያቸው በጣም ብዙ እንትን አሉ። አላይም እኔ አሁን እዚህ ስመጣ አንዳንድ ጊዜ እንደውም ኩን አላየሽው ምናምን ለምን አብዴት አታለ እኔ አላይም። በቃ እኔ በጭንቅላቴ የደመደምኳቸው ነገሮች አሉ። እውነት ምን አለበት ምን አላለም መሰላችሁ? አሁን ለምሳሌ ዞኔን አላይም ብዬ ጭንቅላቴን አሳምኘዋለሁ። ዮኒ ማኛን አላይም። የተቆረጡ ቪዲዮዎች የሚያስቅፈን ከሆነ ናጭር ከሆነ ላይ ይችላል። ግን ቁጭ ብዬ ቪዲዮአቸውን 48 ሰዓት ኔቨር ሄል ነው አስዋር ነው የምላችሁ። አልችልም እንደዛ በፍጹም ትዕግስቱም የለኝም። የምማርበት ነገር ካልሆነ እኔ ወይም ምስቅበት ወይም የምማርበት ነገር ነው ማየት የምወደው። ወይም ምስቅበት ወይም ደግሞ መማርበት ካልሆነ በስተቀር አይመቸኝም። ብዙ የማንም ሰው እንትን አይመቸኝም። ብላኪን በጣም ወደዋለሁ። ዮዳብን አላይም። ሲመጡ ዮዳብን ጭራሽ ተቆርጦም ቢመጣ ማየት አልችልም። ብላኪም ልክ አይደለም። ብላኪ ምን ብሎ ነው? እኔ አልሰማሁም። ቱ ቢ ኦነስት ምን አዳረሳቸው ምን አነካካቸው ሁለቱ አላቅም። ገባችሁ? አላቅም። ግን እዚህ ሶሻል ሚዲያ ላይ ብዙ ባለጌዎች ብዙ ነውረኞች እንዲበዙ ያደርጋችሁት ራሳችሁ ናችሁ። ሰውድሽ በምክንያት ነው ሰውድ በምክንያት ነው እያላችሁ ብዙ ሰዎች በእነ ዮኒ ማኛ በእነ ዝሆኔ ጊዜ ነበረም እናንተ ትክክለኛ ማቆም የነበረባችሁ ልክ አይደለም የሚለው መስማማት የነበረባችሁ። አሁን ላይ እኔ ተነካው ብዬ ባረገው ሳይሆን መጀመሪያ ላይ ነበር። ህዝብ ማባላት ነው ስራዋል ታክቲከኞቹ። አዎ ግን እናንተ ስለምታዩ እኮ ገባችሁ? ከዛ በኋላ እኔ እኮ በፊት እኮ እንደዚህ አልነበረች ማባቴ ሙት አሁን ነው እንጂ እንደዚህ ሰው ምርር ያለባት። በፊት እኮ ሄለን እኮ እንደዚህ አልነበረች። እኔ እኮ ዛሬ አይደለም ማቃት። እኔ እኮ በጣም ቆይቻለሁ እኮ ከማቃት እኮ ኦልሞስት 10 ዓመት ምናምን እኮ ነው ማቃት። አስወር አሁን እናንተ በምትገልጿት መንገድ እኔ አላቃት። እኔ ማቃት ሄሉ በጣም በቃ ጨዋታ ሙዚቃ የምትወድ አሁን ነው እናንተ በምትሉት ነው እኮ። ያ እኔ ንግግሯን ምኗን ባልሰማም ግን አልጠላት ከአክበረት እስቲ ዝም በያቸው። ምን አርጉ ምን አቃለው? ያዶናይ ወንድም ከአክበረት ጋር የሚያሳየው ቪዲዮ ነገር ያስጠላል። በውስጥ ነገሩ እዮዳብ እያወራበት ነው። ማርያናስዬ ምን አለ መሰለሽ ልጆቻቸውን የሚነካኩ ሰዎች እኛ ሀበሾች ነን። ውጭ ሀገር ስለኖርን ግን ጭንቅላታችን ትክክል አይደለም እንጂ እኛ እኮ ያደግነው ከወንድም እህቶቻችን ጋር አብረን ነው አይደል አልጋራ የምናድረው። ስለዚህ የሚነካኩ ሰዎችና ውስጡን የሚያውቁ ሰዎች እዛ ላይ ፎከስ ያደርጋሉ። አዘሃበሻ ግን እንደዛ አላደግን አይደል? ገላችንን እንኳን የምንታጠበው አንድ ላይ አይደል? ስለዚህ ሰው የአክበረት ወንድምና አክበረት ብሎ የሚያስብ ከሆነ ግን ያ ቤት ውስጥ የሚያውቀው ነገር አለ ማለት ነው። ሌባ ስትሆኑ ሁሉም ሰው ሌባ ይመስላችኋል። ውሸታም የሆነ ሰው ማንንም አያምንም። ለምን? ራሱ ውሸታም ስለሆነ ሳይታመን ስላደገ በዙሪያ ያሉትን ሰዎች ሁሉ አያምንም። ስለዚህ እነሱ ወንድምና እህት ናቸው። እኔ ቆሻሻ ቤት ስላደግኩኝ ሁሉም ሰው እንደኔ ተነካክቶ ተሻሽቶ አባት ልጁን ደፍሮ ምናምን ብዬ አላስብም። ስለዚህ ሲያወሩ ቢያድሩ እነሱ ሀገራቸው ላይ ናቸው። ያ አሁንም እያደረጉበት ነው። በቃ ህፃን እኮ አይደለም ከ18 ዓመት በላይ ነው። ስለዚህ ምን ቲክቶክ የመጣው ትላንትና ነው። የገነት መግቢያ አይደለም። ቲክቶክ ተዘጋ ተከፈተ። ስለዚህ ምንም ማለት አይደለም። አንቺ እዛ ላይ ፎከስ አታድርጊ። ልጆቹ በፍቅር ነው ያደጉት። እንደዚህ ዝም ብሎ እንደምናያቸው ሰዎች ተጥለው ወይም ፍቅር ሳይሰጣቸው ምናምን ያደጉ ልጆች አሉ። ኮንፊደንሳቸው ራሱ እያያቸዋቸው እኮ ነው አይደል?
ትክክለኛ ያበሻ አስተዳደግ እኮ እንደዚህ ጭፈራ ቦታ ልጆች ተጎትተው በእጃቸው በሁለታቸው በፀጉራቸው ተጎትተው እኮ የሚጨፍሩት። ልጇ እህቱ እንኳን አያችኋት በኮንፊደንስ ህዝብ መሀል እንዴት እንደምትጨፍር። ያሾ የጃኒን እናት የተናገረቻት ደግሞ ትናንትና ደግሞ እንዲሁ ሲከነክነኝ አይታችሁታል፣ ሰምታችሁታል። መቼም ከንክኖኝ መቼ ነግቶልኝ ብዬ እውነት መቼ ነግቶልኝ መቼ አውርቻው መቼ ተንፍሼ ብዬ። የጃኒ አባት እንዴት ደስ ይላሉ! የጃኒ አባት እንዴት ደስ ይላሉ! አባቴ ሙት እናትየውም አባትየውም ደስ ይላሉ። በተለይ አባትየው አንጀቴም ለምን እንደሆነ አላውቅም የሆነ በቃ ውስጤ እዝን አለ ሳያቸው አይደል። ለምንድን ነው በጣም ነው ያሳዘኝ። በጣም በእውነት እናትየውም ስታጨበጭር ለመጨፈር እንትን ስትል በቃ አሳዘኑኝ። ያ ገርሞኛል። የእሷ ዶዲ ይወልካም በጣም እናትና አባቷን እንደውም እውነት ለመናገር ሞር እንደወዳቸው አረገኝ። ሊያሾ ግን እኔ አሁን ስናገራት ባይዘው ሊያሾን ስናገራት በእውነት ነው የምላችሁ እኔ የምናገራት ንግግር ሊያሾን በጣም ነው የሚሰብራት የሚያማት እና ለዛ ነው ብዙ ጊዜ አሁን እኔ ሰው ግልጽ ሆኖ ሲነግረኝ መናገር እንኳን ባልችል ማለፍ ግን አልችልም። በቃ የምፈልገው መናገር ባልችል ማለፍ ግን አልችልም። ገባችሁ? አሁን እናቷን አንቺ ብዙ ይጎች አሉሽ አንዱ ዊግ እንኳን ለአንቺ ብታረጊላቸው ብላ አክስትየው ልጅ አዝላ መምጣቷ ሊያሾን እንቅልፍ ነስቷታል። በዚህ አጋጣሚ ግን ሊያሾ የምትኖረው ለሶሻል ሚዲያ ነው። ሪል ላይፏ ላይ በጣም ችግር ውስጥ እንዳለች ነው የሚያሳያችሁ። በእውነት ነው የምላችሁ ሜዚዬ አስወር። ምክንያቱም እንዴት እሷ ያለችው ቪዲዮ የሚቀመጥ ነው። አሁን አክስትሽ እንዴት ልጅ አዝላ ልክ እሷ በጋሪ ተገፍታ ነደገች። እሷ በጋሪ ተገፍታ ዳይፐር ቂጧን እየተጠረገች እንዳደገች አርጋ ነው ያወራችሁና ሊያሾ ብዙ ጊዜ ዝሆኔንና ዮኒ ማኛን እየሰማው አድጌ ስትል እውነት ለመናገር እኔ ስለማቅ ነው። ህፃን አይደለች። እውነቴን ነው የምላችሁ ህፃን አይደለች። ዘግይታ ወለደች እንጂ ህፃን አይደለች። ገባችሁ? ዘግይታችሁ ስትወልዱ ህፃን ነኝ ሳይሆን እንዴ እግዚአብሔር እኮ ልጅ እኮ በ50 በ60 ይሰጣል። እና በጃኒ በተናገረችው ነገር ቱ ቢ ኦነስት አይ ዶንት ኖ ያላቅ እኔ የኔ እናት ብትሆን በእውነት ነው የምላችሁ አለቃትም ነበር። የኔን እናት ቢሆን ኖሮ አለቃትም በእርግጠኝነት ነው የምነግራችሁ። ምክንያቱም ነውር ነው ኖ ከዛ በላይ ነች አፍሪካዊ ኦቨር አስወር እንዴ በጣም ብልግና እኮ ነው። በጣም ነውርነት በቃ የብልግና ጥግ ነው። እኔ የምፈራው አንድ ነገር እንዳትሆን እፈራለሁ። ባለፈውን በጣም መጥፎ ህልም አይችላታለሁ። አሁን ደግሞ የምትሄድበት መንገድ ትክክል አይደለም። 55 አትሆንም 55 አትሆንም፣ ግን በእርግጠኝነት 45 44 ትሆናለች። 44 45 ይግላ ነው ያ አይኖ ፍሪደም ስፒች ቢሆንም ምን እንደው ታውቂያለሽ ኢትዮዬ እናትየው እንዴ እኔ ለምን አላሰማችሁ? ይሄኛው ፍሪደም ስፒችነት ሳይሆን ልቅነት ነው። አሁን እኔ እዚህ ላይ እኔ እንጃ ብቻ አላውቅም። እስቲ እናንተም ስሙና ቆይ እስቲ እዚህ ሻሻቸውን ከየማንነት የሊያናት ወደና ቤተክርስቲያን ጃኒ ባይዘው አንድ ነገር ልንገራችሁ። ሰራተኛ አንድ ልጅ ወይ ሁለት ልጅ ኖሮት ስራ ሳይኖር ቤት ውስጥ የሚውል ሰው ሰራተኛ መቅጠር ማለት ለኔ ድድብና ነው እውነት። ምክንያቱም ለጤንነቴ አሁን እኔ ሊያሾ እንደገባኝ ከሆነ ለሚዲያ ሰው ነው ሰራተኛ እንጂ አስፈልጓት አይደለም። ግን ሚዲያ ላይ ያለ ሰው በቃ ሰራተኛ አላት እሷና ናራ ቢኮዝ ልንገራችሁ የሚከተሏት እሷን የሚከተሏት ሰዎች ልክ እንደሱ አይነት ኑሮ የነበራቸው ልጆች ናቸው። መለወጥ የሚፈልጉ ከጧት እስከ ማታ የሚጥሩ ሰዎች ናቸው። እኔ አሁን እዚህ ኢሮፕ እየኖርኩኝ መኪና ገዛው ብዬ ብል ኢሮፕ የሚኖር ሰው በእኔ አይቀና። ቤት ገዛው ብዬ ብል ኢሮፕ የሚኖር ሰው በእኔ አይቀና ቱ ቢ ኦነስት። ምክንያቱም ማንም ሰርቶ በእዳ የሚገዛው ማንም ሰው ሰርቶ በእዳ ይገዛዋል። ያ ባለ እዳውን እንቅልፍ ይንሳው እንጂ ማንም ምንም አይቀና። ማንም ደግሞ ማድረግ የሚያቅተውም ያለ አይመስለኝም። ሁሉም ወጥሮ ከሰራ ቤትም መኪናም ኑሮም እንትን ማለት ኢትዮጵያ ውስጥ ግን
ሰው መጀመሪያ ነገር የሚከበረው በልብስ ነው። ኦኬ ጥሩ ስትለብሱ ጥሩ ቦታ በቃ ሬስቶራንትም የትም ስትሄዱ ያስገባዋቸዋል። ጭንቅላታችሁ ባዶ መሆኑን ሳይሆን የሚያዩት ጥሩ ልብስ መልበሳችሁን ነው። አሁን ሊያሾ ለአንድ ልጇ እውነት ለመናገር ሰራተኛ ምን እኔ ትርጉምም አይገባኝም። ምክንያቱም የምትኖረው ኮንዶሚኒየም ውስጥ ነው። እዛው ነው እንጀራ የምትጋግረው፣ እዛው ነው የምትሰራውና እዛው ኪችን ክሽ እያለ ልጇም እያለቀሰች እንሰማታለን። እኔ ለምን ሰራተኛ እንዳስፈልጋት አላውቅም። አሁን ጃኒ ሰራተኛ እንዴት ሰራተኛ ትቀጥረ? ኧረ ፈጣሪ አምላኬ ሆይ የኛ ሰው ለነገሩ በልብስ ስለሚያምን ነው። እሷ እንግዲህ አረብ ሀገርን ስላየችው ሌላ የሰለጠነ ሀገር ብታይ ሊያሹ አባቴ ሙት በልብስ ማመን ታቆም ነበር። ውጭ ሀገር እኮ በልብስ የሚያምን ሰው የለም። ውጭ ሀገር ላይ በልብስ የሚያምን ሰው የለም። ውጭ ሀገር የሚታመነው በዚህ የተሳሳተ እንግሊዘኛ እያወራች እንኳን ናርድ እየወልካም የተሳሳተ እንግሊዘኛ እንኳን እያወራች ሊያርሟት የማይችሉ ልጆች ጋር ነው ቁጭ አለችው። ወልካም ነፂ ሊያርሟት ትክክል ነሽ አይደለሽም ማለት የማይችሉ ልጆች ጋር ነው ቁጭ ብላ እንደፈለች። አንዳንድ ጊዜ አሉባልታ የሚወዱ ባይዘው ሊያሾን የሚከተሏት ሊያሾ ናቸው። እውነቱ በዚህ ደረጃ እኔ ሰምቼም አይቼም አላቅም። እኔ የምፈራው ለሊያሾ እንደሆነ ታውቃላችሁ። አነስትሊ ልጇ በሷ መንገድ ስለ እውነት ለመናገር አንድ ሰው የነበረበትን ሲረሳ ልክ እንደ ሊያሾ ነው። እኔ የጃኒ እናት ምንድነው ምን እኔ እንጃ አሳዘነኝ። ሰው እንኳን ፎቶአቸውን ለጥፎ ቪዲዮ ሲሰራባቸው እንዴት እንዳዘንኩኝ እንዴ! እናት ማለት ሁሉም ሰው እናትነትን ያወረደው በጂጂ ይመስለኛል። በቃ እናቶች ቅሌታም ናቸው። እናቶች በቃ ማለት እንደዚህ የተዘረጠጡት እሷን እያየ ሁሉም ሰው እናትነት እንደሷ እየመሰለው መሰለኝ እንጂ እኔ ቱ ቢ ኦነስት እናት ለልጆቿ የምትከፍለው ዋጋ ብዙ ነገር የምትሆነው እኔ እስቲ ብቻ እኔ እናትሽ እንደዚህ ቱን እኔ አሁን አልደግሞም። እናትሽ ትብሎ ምን አለሽ? ሸርሙጣ እናትሽ እንዲቱን ብሎ ሰደበሽ። ግን እየኖርሽ ነበር ከሱ ጋር አይደል? ከሱ ጋር እየኖርሽ ነበር። እኔ እንደውም በእውነት ለመናገር ደንግጫለሁ። በሌላ ጊዜ አንቺ እሷ ራሷ ወጣ እንደዚህ ብሎ የሚሳደብ ሰው ምናምን እንደዚህ ብላችሁ ባሎቻችሁ ከተናገሯችሁ ተዋቸው ምናምን ስትል እንዴ እሷ እየተደበደበች እየተረገጠች የምትኖራለች አይደል? ቢኮዝ ባለፈው ምን አለች ሲፈኒ? ባለፈው ደግሞ ምን አለች? በተቆረጠ ቪዲዮ ላይ ምን አለች? ባሌ መታኝ ነው ምናምን ብላ አንዷ ስታወራ ምን ታካብጃለሽ? እየተቀጠቀጥን አይደል እንዴ የምንኖረው አለች። እውነት ስለ እውነት ለመናገር እኔ ባሌ እንኳን መቀጥቀጥ ቢሰድበኝ ሰከንድ አብሬው አልቀመጥም። ምክንያቱም ከተናናቃችሁ ትዳር አይደለም መደባደብ ከሰደበኝ አብሬ አልቀመጥም። በቃ ሜቢ ያለውበት ቦታ የምኖርበት ሀገር ጥሩ ስለሆነ ሊሆን ይችላል፣ ግን ይሄንን እድል አልሰጠው። እውነት እድል እንኳን አልኳችሁ መመታት፣ መደብደብ፣ የመሰደብ እድል አልሰጠው። ባል እኮ የሚንቃችሁ፣ የሚሰድባችሁ፣ የሚረግጣችሁ የመጨረሻ ደረጃ ሲደርስ ነው። ሚዲያ ላይ ነው እንግዲህ እሷን ሸናትሽ እንደዚህ ቱን ብሎ የሰደባት ሰምታችኋል። ያ ሚዲያ ላይ ነው የሰደባት። ስለዚህ አንቺ እንደዛ እያልሽ እየኖርሽ ነው። ሁሉም እንደ ቤቱ ነው። ሜቢ አንቺ ለሚዲያ ይሆናል ዘንጠሽ የምትመጪው። ለእናቴ ነው የምኖረው፣ ቤተሰቤን አስተዳድራለሁ። ከዚህ በላይ ግን እናትየው ምን ማድረግ ነበረባቸው እንዴ? ለሽርሙጥና እኮ አይደለም እናትየው ሄዱት። የእናትነት የራሳቸውን አልብሰው ነው ባይዘወይ። ብዙ ሰው ራሱ መሆን ስለማይችል ነው ቤቱም ኑሮም እየተበላሸበት ያለው። እኛ እንደ ራሳችን እንጂ እንደ ጎረቤታችን መሆን የለብንም። አሁን ሊያ የምትፈልገው በቃ ያላደገችበትን ግን ሰዎች መሆን እንዳለባቸው ሲሆኑ እነሱን እያየች ነው መለወጥ የምትፈልገው። እንደዛ ስታደርጉ ደግሞ ራሳችሁን አትሆኑ። አንድ ሰው እኮ አይደለም ጓደኛውን እህቱን መሆን አይችልም። እውነት አይደለም ጓደኛውን እህቱን መሆን አይችልም። ስለዚህ አሁን ሊያ እንደገባኝ ከሆነ ሚዲያ ላይ አስመስለሽ ነው ለሊያ ተብሎ ሴት የጃኒ እናት ፒንኪ የጃኒ እናት ለሊያ ተብሎ ብርታቸውን መበሳት አለባቸው፣ ፀጉራቸውን እንትን ማለት አለባቸው፣ ሂማን ሄር መቀጠል አለባቸው። በቃ የሆነ ደንበኛ አለ አይደል? የተዝረከረከች እናት መሆን አለባቸው። ያረጉት ከአክስቷ ጋር ማች ነው። ባያረጉስ እንዴ? ሽፎን እኮ የጃኒ እናት ያረጉት ከአክስቷ ጋር ማች ባያረጉስ እንዴ? ባያረጉስ መብታቸው እኮ ነው እንዴ? በፈለጉት ቢመጡ። ለምንድን ነው ሰው በልብስ ብቻ ሰው መሆኑ የሚታወቀው? በጣም እኮ ይሄ እኮ ድድብናም እኮ ጭምር ነው። ድድብናም ጭምር ነው። ስለ እውነት ለመናገር የጃኒ እናት እንደ ጃኒ እናት ናቸው። በቃ እሳቸው ራሳቸውን ሆኖ የሚመጡት
እንዴ ብዙ ሞስቶፍ ሀበሻ እናቶች እኮ እንደዛ ናቸው። እውነት ለመናገር ሞስቶፍ ሀበሻ እናቶች እኮ ነጠላ ይለብሳሉ፣ አለባበሳቸው ምናምን ደግሞ ሁሉም እናቶች እኛ እንዳለፍንበትና እኛ እንደምንፈልገው አይሆኑም። የቆረቡ ናቸው ብላችኋል። የቆረቡ ሰዎች ደግሞ እንደዛ ይሆናል የሚለብሱት። እኔ አላውቅም እንዴ እነሱ በራሳቸው ልክ ናቸው። ያ ሊያ ተሳስተሻል። ሰው የሚልሽን ስሚ። እኔ እንደ ታላቃልሽም ህፃን ስላልሆንሽ አንቺ ትዳርሽን ስለፈታሽ ሁሉም ሰው ትዳሩ ላይ ሰላም የለውም ማለት አይደለም። በእውነት ነው የምላችሁ። ከዛሬ በፊት አንድ ጊዜ ሸብላ ስትል ልጇ ሽሽት ሆነ። አስወር እንግዲህ አስቡት ነገ ስታድግ ምን ልትል እንደምትችል እግዚአብሔር ይወቅ። የዝሆኔ ልጆች እኮ ተሳድበው አይደለም። ቴንኪዩ ዳላክዬ እናታቸው ባለጌ ስለሆነች እኮ ነው ልጆቹ እስከዛሬ ድረስ የሚቀጠቀጡት። ስለዚህ የአንቺም ልጅ ነገ የምትሰደበው በሰራችሁ ሳይሆን በእናንቺ በምታረጊው ነገር ነው። እኔ እንዴት ብሎ ሰው ስትናገሩ እኮ በእውነት ለመናገር አይደለም ለራሳችሁ የልጆቻችሁ ህይወት እኮ ያሳስባችኋል እንዴ። የእንደዚህ ልጅ እንዳይባሉ ልጆቻችን እንፈራለን። እኔ ሚዲያ ላይ ያሉት ደግሞ ፍጹም ኃላፊነት መውሰድ የማይችሉ ደንበኛ የጋለሞታ ልጆች ከይቅርታ ጋር ግልሙትና ውስጥ ያደጉ ምክራቸውም ወሬያቸውም ስራቸውም ግልሙትና በቃ ደንበኛ የሽና ነገር ነው የሚናገሩት። እውነት እንዴ ማንም ሰው እንደ ቤቱ ነው መኖር ያለበት፣ እንደ ማንም ሰው አይደለም። ለካሜራ ስትፈቅድላት ለካሜራ ስትፈቅድልሽ እኛም ሚዲያ ላይ ስላየን እኮ ነው የምንናገረው እንጂ ልክ ነሽ። ሚዲያ ላይ ስላለሽ ሚዲያ ላይ የምታየውን ሁሉ ታወራለሽ። ግን አንዳንድ ጊዜ ደግሞ ምንድነው ትንሽ እድሉን አገኘው ብሎ ደግሞ ጭራሽ ውስጥ መግባት ይደብራል። ብዙ ቤተሰቦች ትናኪያለሽ፣ ብዙዎቹን ትሳደቢያለሽ፣ ታዋርጃለሽ፣ ታንቋሻለሽ። ግን ልክ አለዋ ጃኒን ልትጠያት ትችያለሽ። ቤተሰቦቿ ግን ምን ያገባሽ? ምን አገባሽ እንዴ? አንቺን ስትሰው ይቸትሽል እንዴ? አጋዥሽን አቢዩዝ ታረጊያታለሽ። አጋዥሽ ልብሷን ትቀይር። ስንት የምትባዩ ነገር አለ አይደል? አንቺ ኑሮሽ እንዳይበጠበጥ ልጅሽን ደብቀሽ ባልሽን ደብቀሽ፣ ሌላው ደግሞ በነጻስን ሲመጣ መቀጥቀጥ እንዴ! ስንት ሰው ሊያሾ ባልቀምታ ነው ያገባችሁ እያለ ያወራ የለን? ስንት ሰው ሊያሾ ቱርክ ላይ ምን እንደምትሰሪ ሲናገር የለን? 48 ሰዓት ስላንቺ እሱ መናገር አለብን ነው ወይስ ዩቲዩብ ላይ ደከም ሲልብሽ እናትና ልጅን አጣልቼ ትንሽ ከፍ ላድርግ? ምን አደረጉ እናትና ልጅ? ጃኒ ተናገሪያት። ለነገሩ ጃኒስ ብትናገሪያሽ መች ትናገራለች? ቱ ቢ ኦነስት ጃኒም እኮ አትመልስላት። እኔ ስትመልስ አይቻት አላቅም። እንደምትሳደብም ጃኒ አላቅም። ይሄ አሁን እሷ በተናገረችው ነው እንደው ሚዲያ ሁሉም ሰው የጃኒ እናት ማየት ጀመረ። የጃኒ እናት ደስ የምትል እናት ናት። የጃኒ አባት በጣም ደስ ይላሉ። በቃ ልካቸውን ሀበሾች ናቸው። እንደ ራሳቸውን መስለው ነው የመጡት። አንቺ ግን ዊግ አርጉ ምን በሉ በዚህ ደረጃ እንግዲህ አስቡት። ዊግ አርጉ እንደዚህ አድርጎ ይሄ አያሳፍርም? እኔ ግን እፈራለሁ ለሷ። አባቴ ሙት ነው የምላችሁ። ለሊያሾ እፈራለሁ። በእውነት ነው የምላችሁ። እኔ ጥላዋን ሁሉ ማመን እስኪያቅታት ድረስ የሆነ በቃ መጥፎ ነገር ላይ የምትወድቅ ይመስለኛል። መጥፎ በቃ በጣም መጥፎ። ልክ እሷ አለፍኩበት እንደምትለው አይነት ህይወት ነው ለልጇ እያስቀመጠች ያለችው። አባቴ ሙት ልክ እሷ የምትኖረውን ህይወት ነው ልጇ እንድትደግም የምታረጋት። እመኑኝ፣ ደፍሬ መናገር ባልፈልግ እንኳን ግን በቃ የሆነ ነገር አለ በጣም በሚያሳዝን ሁኔታ። ምክንያቱም ብዙ ሰው ነው ዊግ ብታለብሳቸው እናትነታቸውን አያውቁም እንዴ? እንደሳቸው ራሳቸውን ሆነ የመጡት። አክስትየው ልጅ አዘለች ሰዋት። እኛ በጋሪ ነው እንዲያደግ ነው እንዴ? እኛ በጋሪ አላደግም። በቃ ባህላቸው እሳቸው ያመኑበት ነው የመሰላቸው። ውሸታምና አጭበርባሪ ቢሆኑ ኖሮ እንደውም በልጃቸውን አዝለው አይመጡ። እውነቱን ልንገራችሁ በቃ ዝም ብሎ ይሄ በባዶ ቂጡ የሚኮፈስ አይነት ቤተሰብ ቢሆን ኖሮ ልጃቸውን እዛው አንቺ አሁን ልጅሽን መኝታ ቤት አስረሻት አይደለ ቲክቶክ ላይ ዩቲዩብ የምታወሪው፣ እሳቸውም ዝም ብሎ በር ቆልፈውባት መምጣት ይችሉ ነበር። ተንኮለኛ ቢሆኑና እንደዚህ በቃ ሌላ ነገር ቢያስቡ እርግጠኛ ሆኜ ነው የምላችሁ አባቴ ሞት ልጃቸውን አንድ እግሩን ካልጋ ጋር አስረው በር ቆልፈውበት ሊመጡ ይችላሉ። ልክ አሁን ሊያሾ ዩቲዩብ ላይ ስታወሪ ልጅሽን መኝታ ቤት ዘግተሽባት ሽቶ ደፋሽ፣ ቅባቱን ቤቱን አበሳበሰችው ምን ላርጋት የምትይው እኮ እየዘጋሽባት ስለምትመጪ ነው። እሷ ላይ ቆልፈሽባት ልጅቷ ሰው ትፈልጋለች፣ የምትነጋው ነገር ትፈልጋለች። በቃ ያለውን ነገር ሁሉ ብትንትን ታደርጋለች።
እኔ ልጄን ቆለፍኩባት ለማውራት ነው ብትያሻል እቃውን አበለሻሸችው ከምትይ ደግሞ ልብስ እኮ አስተሳሰብ አይሆንም። እኛ እውነት ለመናገር እንዴ ኧረ በጣም ለሷ መጥፎ ነው። እውነት መጨረሻዋን ያሳምርላት እንጂ አባቴ ሙት ነው ብላችሁ ያደገችበት ብዙ ጊዜ እኮ ከተማ እኔ እንደዚህ ማለት ፈልጌ ባይሆን ከተማ የማያውቁ ሰዎች ከቅርብ ጊዜ በኋላ የመጡ ሰዎች አፋቸው በጣም በጣም ክፍት ነው። እውነት ፍሽክታ ወይ አባቴ ሙት ነው ብላችሁ አፋቸው ክፍት ነው። ለመስማትም ለመሳቅም አይመችም፣ ለመስማትም አይመችም። የሆነ እንትን ነው ዝርግፍ ነገር ነው በሚያስጠላ መንገድ ማለት ደስ በሚል ወይ በፈኒ መንገድም አይደለም። በቃ የሆነ አለ አይደለ ዝርጥጥ የሚያደርግ የሚያስጠላ ነውረኛ እንደዛ አይነት ነው። ምክንያቱም አራዳ ስትሆኑ የምትናገሩትን ታውቃላችሁ። ሰውንም አትጎዱም፣ የወረደም ነገር አትናገሩ። የፈለገ እንደው ለምን ትንሽ አትሆኑም? ለምን ትልቅ አትሆኑም? ንግግር አካሄድ የሚባል ነገር አለ፣ አነጋገር የሚባል አለ። በጣም ለቀቀች። በእውነት ነው የምላችሁ፣ በጣም የምትሄድበት መንገድ ትክክል ያልሆነ ነገር ነው። እኔ ደግሞ መናገር የምፈልገው በእውነት አንድ ነገር ከሆነች እንዲህ ብላ ነበር እንዳልባል ብዬ ነው። ማንም ቢለኝ አይ ዶንት ማይንድ፣ ግን ለራሴም ስለማልፈልግ ያ ሽፎን እንዴ ግን እናቷ የለበሰችው ሽፎን አይደለም እንዴ ሊያየ ቃልዬ እናትየው ሽፎንም ቢለብሱ ራቁታቸውን ቢመጡ እናት ናቸው። ያ አዶናይ ጃኒን እንጂ እናትየውን አይደለም። ራቁታቸውን አልመጡ። ዘንጠው ቢመጡ ደግሞ ምን እንዲያረጋቸዋል? ምን ነው እኔ ልታያሉ ከልጃቸው በላይ ምን ነው ዘነጡ ልትላቸው ነው። ያ እውነት አይመጣጠኑም። አንቺ ሞርተኛ አይባልም፣ ሟርተኛ ነው የሚባለው። መልበስ ነበረባቸው። ጃኒና ቤተሰቦቿ አይመጣጠኑም። ጃኒና ቤተሰቦቿ አይመጣጠኑም። ማርቲ ያንቺ ቤተሰቦች ከተመጣጠኑ ጥሩ ነው። የራሷ ያትራ የሰው ታማስላለች አይደል? የመነቸከ አንሶላ ላይ የተኙ አንሶላችሁ መነቸከ አይነት እኮ ነው እውነት። አሁን ልብ ካላት ስለ ቴዲ አፍሮ ታውራ። እቺ ካድሬ ምንድነው የቴዲ አፍሮ ምን ሆነ? አዎ አንብቤ ያለው አይቀርም ይሁን ነገር ግን እውነት ይሁን አላውቅም። የኛም ናቸው አሉ ሊያ የጃኒ አያት የኛም ናቸው። እውነት ለመናገር የጃኒ እናትና አባት እኔ በራሴ በግሌ በጣም ደስ ብል በቃ እናትየው በተለይ እያጨበጨበች የምትጨፍርበት ቦታ ላይ እንዴት አንጀቴ እንደበላች። አባትየው እንዲሁ በቃ እንዲሁም አባትየው ያሳዝናሉ፣ ደስ ይላሉ። በቃ ደስ ይላሉም ያሳዝናሉ። የሆነ አንጀቴ ውስጥ ገብተዋል። አባትየው በተለይ ባላቸው ነው የመጡት ያፍራል።